በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የመስቀል ስር ስጦታዎች በወደደንና በፈቀደን በልዑል እግዚአብሔር ስም እንደምን ዋላችሁ እንደምን እስከዚህ ሰዓት ቆያችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን ልዑለ ባሕርይ እግዚአብሔር ስሙ ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። እግዚአብሔር ቤተሰቦች እንግዲህ ዛሬ የምናየው ክፍል 3 ጥያቄና መልስ አምስተኛ ዙር ውድድር ክፍል 3 ጥያቄና መልስ ነው ማለት ነው። 71ኛ ጥያቄ እንጀምራለን። 71ኛ ጥያቄ ዮሴፍ ህልሙን ሲተረጉም ምን ማለት ነበር? የዮሴፍ ህልም ሲተረጎም ምን ማለት ነበር? ሀ 7 ዓመት የጥጋብና 7 ዓመት የራብ፣ ለ 7 ዓመት የሰላምና 7 ዓመት የጦርነት፣ ሐመርሃ 7 ዓመት የረፍትና 7 ዓመት የስራ። ሁሉም መልስ ነው። ምን እንግዲህ የምታገኙት እዚህ ጋር ነው። ትንሽ አጻጻፉ ራቅ ስላለ ነው። 72ኛ ጥያቄ ዮሴፍ ለፈርዖን ምን መከረው? ዮሴፍ ለፈርዖን ምን መከረው? ሀ እህል እንዲያከማች፣ ለ አገሩን እንዲያለማ፣ ሐመርሃ ግብር እንዲሰበስብ፣ መ ሁሉም ትክክል አይደለም። ደግሞአለሁ። ዮሴፍ ለፈርዖን ምን መከረው? ሀ እህል እንዲያከማች፣ ለ አገሩን እንዲያለማ፣ ሐመርሃ ግብር እንዲሰበስብ፣ መ ሁሉም ትክክል አይደለም። 73ኛ ጥያቄ ዮሴፍ ወንድሞቹን በመጀመሪያ ሲያያቸው ምን አደረገ? ዮሴፍ ወንድሞቹን በመጀመሪያ ሲያያቸው ምን አደረገ? ሀ በሰላም ተቀበላቸው፣ ለ አስሮ ወደ ወህኒ ወረወራቸው፣ ሐመርሃ ሰላዮች ናችሁ ብሎ ከሰሳቸው፣ መ ሁሉም መልስ ነው። 74ኛው ጥያቄ እግዚአብሔር በሌሊት ራእይ ለያዕቆብ ምን ብሎ ነገረው? በራእይ ለያዕቆብ ምን ብሎ ነገረው እግዚአብሔር? ሀ ወደ ግብፅ መውረድ አትፍራ፣ ለ ወደ ከናን ተመለስ፣ ሐመርሃ ትታመማለህ፣ ትሞታለህ። ደግሞአለሁ። 74ኛ ጥያቄ እግዚአብሔር በሌሊት ራእይ ለያዕቆብ ምን ነገረው? በራእይ ለያዕቆብ ምን ነገረው? ሀ ወደ ግብፅ መውረድ አትፍራ፣ ለ ወደ ከነዓን ተመለስ፣ ሐመርሃ ትታመማለህ፣ መ ትሞታለህ። 75ኛ ጥያቄ ዮሴፍ ወንድሞቹን ምን እንዲያመጡ አዘዘ? ዮሴፍ ወንድሞቹ ምን እንዲያመጡ አዘዘ? ሀ ንብረት፣ ለ አባታቸውንና ታናሽ ወንድማቸውን፣ ሐመርሃ የግብፅን ሀብት፣ መ ሁሉም መልስ አይደለም። 76ኛ ጥያቄ ዮሴፍ ጽዋው የተገኘበት ሰው ምን እንዲሆን ወሰነ? ዮሴፍ ጽዋው የተገኘበት ሰው ምን እንዲሆን ወሰነ? ሀ ይሞታል፣ ለ ይባረራል፣ ሐመርሃ ባሪያ ይሆናል፣ መ ነፃ ይወጣል። ደግሞአለሁ። ዮሴፍ ጽዋው በተገኘበት ሰው ምን እንዲሆን ወሰነ? ሀ ይሞታል፣ ለ ይባረራል፣ ሐመርሃ ባሪያ ይሆናል፣ መ ነፃ ይወጣል። 77ኛ ዮሴፍ ከወንድሞቹ መካከል የትኛውን አስቀረ? ዮሴፍ ከወንድሞቹ መካከል የትኛውን አስቀረ? ሀ ሮቤልን፣ ለ ይሁዳን፣ ሐመርሃ ስምዖንን፣ መ ሌዊን። 78ኛው ጥያቄ ዮሴፍ ወንድሞቹን ለሁለተኛ ጊዜ ሲቀበል እንጀራን እንዴት እንዲቀርብ አዘዘ? 78ኛው ጥያቄ ዮሴፍ ወንድሞቹን ለሁለተኛ ጊዜ ሲቀበል እንጀራን እንዴት እንዲቀርብ አዘዘ? ሀ ለእርሱ ለብቻ፣ ለ ለእነርሱም ለብቻ፣ ሐመርሃ ለግብፅ ሰዎች ለብቻ፣ መ ሁሉም መልስ ናቸው። ማለት ምን ማለት ነው? ለእነርሱ፣ ለእርሱ፣ ለግብፅ ሰዎች ለብቻ እንዲቀርብ አዘዟን ነው። መ ሁሉም ማለት ይሄ ነው ትርጉሙ። 79ኛ ጥያቄ ዮሴፍ በፈርዖን ፊት በቆመ ጊዜ ዕድሜው ስንት ነበር? ዮሴፍ በፈርዖን ፊት በቆመ ጊዜ ዕድሜው ስንት ነበር? ሀ 20፣ ለ
30 ሐመርሃ 40 50 ደግሞአለሁ። ዮሴፍ በፈርዖን ፊት ቆሞ እድሜው ስንት ነበር? ሀ 20 ለ 30 ሐመርሃ 40 50 80ኛ ጥያቄ ይሁዳ ወደ አባቱ ቤት ሲመለስ ዮሴፍን ምን ብሎ ለመነው? 80ኛ ጥያቄ ይሁዳ ወደ አባቱ ቤት ሲመለስ ዮሴፍን ምን ብሎ ለመነው? ሀ ለብላቴናው ምሕረት እንዲያደርግ፣ ለእርሱ እንዲራራ፣ ሐመርሃ ብላቴናውን ፋንታ እኔ ልኑር፣ መልስ የለም። 81ኛ ጥያቄ ዮሴፍ በመጨረሻ ማንነቱን ሲገልጽ ወንድሞቹ ምን ተሰማቸው? 81ኛ ጥያቄ ዮሴፍ በመጨረሻ ማንነቱን ሲገልጽ ወንድሞቹ ምን ተሰማቸው? ሀ ደነገጡ፣ ለ ተደሰቱ፣ ሐመርሃ ተከፉ፣ ሁሉም። 82ኛ ጥያቄ በእስራኤል ልጆች ላይ ንጉሥ ከመኖሩ በፊት በኤዶም ሀገር የነገሰው የመጀመሪያው ንጉሥ ማን ነበር? 82ኛ ጥያቄ በእስራኤል ልጆች ላይ ንጉሥ ከመኖሩ በፊት በኤዶም ሀገር የነገሰው የመጀመሪያው ንጉሥ ማን ነበር? ሀ ባላቅ፣ ለ ሁሳም፣ ሐመርሃ ሰምላ፣ ሳኦል። 83ኛ ጥያቄ ያዕቆብ በግብፅ ቆይታው ምን አደረገ? 83ኛ ጥያቄ ያዕቆብ በግብፅ ቆይታው ምን አደረገ? ሀ ባረካቸው፣ ለ እግዚአብሔርን አመሰገነ፣ ሐመርሃ ርስታቸውን ተነበየ፣ ሁሉም ትክክል ናቸው። 84ኛ ጥያቄ ስንት የያዕቆብ ልጆች ወደ ግብፅ ወረዱ? 84ኛው ጥያቄ ስንት የያዕቆብ ልጆች ወደ ግብፅ ወረዱ? ሀ 70 ለ 79 ሐመርሃ 66 80 መልሳችሁን አስቀምጡ። ስንት የያዕቆብ ልጆች ወደ ግብፅ ወረዱ? ሀ 70 ለ 79 ሐመርሃ 66 80 85ኛ ጥያቄ ፈርዖን ዮሴፍን ከቤተሰቦቹ መካከል ዕውቀት ያላቸው ሰዎች ምን እንዲያደርግ አዘዘ? 85ኛ ጥያቄ ፈርዖን ዮሴፍን ከቤተሰቦቹ መካከል ዕውቀት ያላቸው ሰዎች ምን እንዲያደርግ አዘዘ? ሀ በእንስሶቹ ላይ አለቆች እንዲያደርጋቸው፣ ለ ባሪያ እንዲያደርጋቸው፣ ሐመርሃ እንዲያሰራቸው፣ እንዲገድላቸው። ደግሞአለሁኝ። ፈርዖን ዮሴፍና ቤተሰቦቹ መካከል ዕውቀት ያላቸውን ሰዎች ምን እንዲያደርግ አዘዘ? ሀ በእንስሶቹ ላይ አለቆች እንዲያደርጋቸው፣ ለ ባሪያ እንዲያደርጋቸው፣ ሐመርሃ እንዲያሰራቸው፣ እንዲገድላቸው። 86ኛ ጥያቄ ዮሴፍ አባቱን ያዕቆብን ወደ ፈርዖን ካስገባው በኋላ ያዕቆብ ፈርዖንን ምን አለው? ደግሞአለሁ። 86ኛ ጥያቄ ዮሴፍ አባቱን ያዕቆብን ወደ ፈርዖን ካስገባው በኋላ ያዕቆብ ፈርዖንን ምን አለው? ሀ ረገመው፣ ለ ባረከው፣ ሐመርሃ ተሳደበው፣ አላናገረውም። 87ኛ ጥያቄ እግዚአብሔር ለፈርዖን ለረሃብ ዘመን ሊያደርግ ያለውን የነገረው ማን ነው? 87ኛ ጥያቄ እግዚአብሔር ለፈርዖን ለረሃብ ዘመን ሊያደርግ ያለውን የነገረው ማን ነው? ሀ ዮሴፍ፣ ለ ኢያሱ፣ ሐመርሃ የእግዚአብሔር መልአክ፣ ሙሴ። ደግሞአለሁ። 87ኛ ጥያቄ እግዚአብሔር ለፈርዖን ለረሃብ ዘመን ሊያደርግ ያለውን ነገር የነገረው ለማን ነው? ሀ ዮሴፍ። የነገረው ማን ነው? ሀ ዮሴፍ፣ ለ ኢያሱ፣ ሐመርሃ የእግዚአብሔር መልአክ፣ ሙሴ። 88ኛ ጥያቄ የዮሴፍ ቤተሰቦች በመከር ጊዜ
ከአምስት እጅ አንዱን ክፍል ለማን ይሰጣሉ? የዮሴፍ ቤተሰቦች በመከር ጊዜ ከአምስት እጅ አንዱን ክፍል ለማን ይሰጣሉ? ሀ ለዮሴፍ፣ ለፈርዖን፣ ሐ ለሕዝቡ፣ መ ለካህናት። ደግሞአለሁ። የዮሴፍ ቤተሰቦች በመከር ጊዜ ከአምስት እጅ አንዱን ክፍል ለማን ይሰጣሉ? ሀ ለዮሴፍ፣ ለፈርዖን፣ ሐ ለሕዝብ፣ መ ለካህናት። 89ኛ ጥያቄ የኤፍሬምን ልጆች እስከ ስንት ትውልድ አየ? 89ኛው ጥያቄ የኤፍሬምን ልጆች እስከ ስንት ትውልድ አየ? ዮሴፍን ነው ማለት ነው። ዮሴፍ የኤፍሬምን ልጆች እስከ ስንት ትውልድ አየ? ሀ እስከ 9፣ ለ እስከ 7፣ ሐ እስከ 8፣ መ እስከ 3። 90ኛ ጥያቄ ዮሴፍ ከወንድሞቹ ጋር ምን አደረገ? 90ኛ ጥያቄ ዮሴፍ ከወንድሞቹ ጋር ምን አደረገ? ሀ ጠበቃቸው፣ ለ አወራቸው፣ ሐ ፈረደባቸው፣ መ አጽናናቸው። ደግሞአለሁ። ዮሴፍ ከወንድሞቹ ጋር ምን አደረገ? ሀ ጠበቃቸው፣ ለ አወራቸው፣ ሐ ፈረደባቸው፣ መ አጽናናቸው። 91ኛ ጥያቄ ዳን በያዕቆብ ምን ተብሎ ትንቢት ተነገረለት? ሀ በእባብ ላይ፣ ለ በትል ላይ፣ ሐ በተኩላ ላይ፣ መ በጉንዳን ላይ። ደግሞአለሁ። ዳን በያዕቆብ ምን ተብሎ ትንቢት ተነገረለት? ሀ በእባብ ላይ፣ ለ በትል ላይ፣ ሐ በተኩላ ላይ፣ መ በጉንዳን ላይ። 92ኛው ጥያቄ ዛብሎን የሚኖረው የት ነው? ሀ በተራራ ላይ፣ ለ በባህር ዳርቻ፣ ሐ በአሸዋ ላይ፣ መ በውሃ ውስጥ። ደግሞአለሁ። 92ኛው ጥያቄ ዛብሎን የሚኖረው የት ነው? ሀ በተራራ ላይ፣ ለ በባህር ዳርቻ፣ ሐ በአሸዋ ላይ፣ መ በውሃ ውስጥ። 93ኛው ጥያቄ አሴር በያዕቆብ ትንቢት ስለምን በረከት ተነገረለት? 93ኛ ጥያቄ አሴር በያዕቆብ ትንቢት ስለምን በረከት ተነገረለት? ሀ እንጀራ፣ ለ ዕድሜ፣ ሐ ከብት፣ መ ትምህርት። ደግሞአለሁ። 93ኛው ጥያቄ አሴር በያዕቆብ ትንቢት ስለምን በረከት ተነገረለት? ሀ እንጀራ፣ ለ በዕድሜ፣ ሐ በከብት፣ መ በትምህርት። 94ኛው ጥያቄ ይሁዳ ለሚስቱ ምን አመጣ? ሀ የበግ ጠቦት፣ ለ የወይን ተክል፣ ሐ የወይራ ፍሬ፣ መ በቆሎ። ደግሞአለሁ። 94ኛው ጥያቄ ይሁዳ ለሚስቱ ምን አመጣ? ሀ የበግ ጠቦት፣ ለ የወይን ተክል፣ ሐ የወይራ ፍሬ፣ መ በቆሎ። 95ኛው ጥያቄ ትዕማር ይሁዳን አብሮ ሲያድር መያዣ ምን ጠየቀች? ትዕማር ይሁዳን አብሮ ሲያድር መያዣ ምን ጠየቀች? ሀ ቀለበት፣ ለ አምባር፣ ሐ በትር፣ መ ሁሉም። ደግሞአለሁ። 95ኛው ጥያቄ ትዕማር ይሁዳን አብሮ ሲያድር መያዣ ምን ጠየቀች? ሀ ቀለበት፣ ለ አምባር፣ ሐ በትር፣ መ ሁሉም። 96ኛው ጥያቄ የጠጅ አሳላፊው ያየው ህልም ምን ያህል የአረግ ፍሬዎች ነበሩት? የጠጅ አሳላፊው ያየው ህልም ምን ያህል የአረግ ፍሬዎች ነበሩት? ሀ 2፣ ለ 3፣ ሐ 4፣ መ 5። 96ኛው ጥያቄ የጠጅ አሳላፊው ያየው ህልም ምን ያህል የአረግ ፍሬዎች ነበሩት? ሀ 2፣ ለ 3፣ ሐ 4፣ መ 5። 97ኛው ጥያቄ ፈርዖን በህልሙ በባህር ዳርቻ
ምን ተመለከተ? 97ኛው ጥያቄ ፈርዖን በህልሙ በባህር ዳርቻ ምን ተመለከተ? ሀ 7 ላሞች፣ ለ 8 ላሞች፣ ሐመርሃ 9 ላሞች፣ መ 10 ላሞች። 97ኛው ጥያቄ ፈርዖን በህልሙ በባህር ዳርቻ ምን ተመለከተ? ሀ 7 ላሞች፣ ለ 8 ላሞች፣ ሐመርሃ 9 ላሞች፣ መ 10 ላሞች። 98ኛው ጥያቄ የዮሴፍ ልጆች ስም ማን ማን ይባላሉ? ሀ ሮቤልና ስምዖን፣ ለ ይሁዳና ሌዊ፣ ሐመርሃ ኤፍሬምና ምናሴ፣ መ ዳንና ንፍታሌም። ደግመዋለሁ። 98ኛው ጥያቄ የዮሴፍ ልጆች ስም ማን ማን ይባላሉ? ሀ ሮቤልና ስምዖን፣ ለ ይሁዳና ሌዊ፣ ሐመርሃ ኤፍሬምና ምናሴ፣ መ ዳንና ንፍታሌም። 99ኛው ጥያቄ ዮሴፍ ያከማቸው እህል ምን ይመስል ነበር? ከምን ጋርስ ተነጻጸረ? ዮሴፍ ያከማቸው እህል ምን ይመስል ነበር? ከምን ጋር ተነጻጸረ? ሀ ከውቅያኖስ ውሃ፣ ለ ከባህር አሸዋ፣ ሐመርሃ ከሰማይ ከዋክብት፣ መ ከጅረት ወንዝ። ደግመዋለሁ። 99ኛው ጥያቄ ዮሴፍ ያከማቸውን እህል ምን ይመስል ነበር? ከምን ጋር ተነጻጸረ? ሀ ከውቅያኖስ ውሃ፣ ለ ከባህር አሸዋ፣ ሐመርሃ ከሰማይ ከዋክብት፣ መ ከጅረት ወንዝ። 100ኛ ጥያቄ እንግዲህ የመጨረሻው ጥያቄያችን ነው። ውድ የንሻገር ቲቪ ተከታታዮች ንሻገር ቲቪን ላይክ፣ ሼር፣ ሰብስክራይብ በማድረግ ለብዙዎች እንዲደርስ መጽሐፍ ቅዱስን እንዲያውቁ እንዲማሩ ምክንያት ይሁኑ። ስለዚህ ላይክ እና ሼራችሁ በእውነት አይለየኝ። ብዙዎቻችሁ ለብዙዎች እንዲደርስ ስለምታደርጉም አመሰግናለሁ። የመጨረሻው ነው። አሁን 100ኛ ጥያቄ ዮሴፍን ከወንድሞቹ እጅ ለማዳን የሞከረው ማን ነው? እንግዲህ እዚህ ጋር የምጨምርበት ማብራሪያ ዮሴፍን ከወንድሞቹ እጅ እንዳይሞት እንዳይገሉት ለማዳን የሞከረው ማን ነው? እንግዲህ መጀመሪያ ላይ በጉድጓድ ውስጥ እንጣለው እንጂ አንግደለው ብሎ ያለው ማን ነው ለማለት ነው። እንግዲህ ትንሽ ሐሳቧ አጠር ያለች ስለሆነች ለማብራራት ያህል ነው። ዮሴፍን ከወንድሞቹ እጅ ለማዳን የሞከረው ማን ነው? ሀ ይሁዳ፣ ለ ስምዖን፣ ሐመርሃ ሮቤል፣ መ ሌዊ። ደግመዋለሁ። ዮሴፍን ከወንድሞቹ እጅ ለማዳን የሞከረው ማን ነው? ሀ ይሁዳ፣ ለ ስምዖን፣ ሐመርሃ ሮቤል፣ መ ሌዊ። እንግዲህ ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን። የእግዚአብሔር ቤተሰቦች ንሻገር ቲቪን የተከታተላችሁ እናንተም እኔም አብረን እየተማርነ ቃለ እግዚአብሔርን እየተነጋገርነ እንድንሄድ አምላካችን ይፍቀድልን። የሰማነውን ያነበብነውን የተረዳነውን የሰራነውን ሁሉ እግዚአብሔር አምላክ የበረከት ያደርግልን። የእውቀት የሕይወት የተግባር ሰው ያድርገን። አምላካችን መድኃኔዓለም ሁላችንም እንድንማር እንድናውቅ አይኑራችንን ይክፈትልን። አውቀንም ደግሞ በተግባር የምንፈጽም ያድርገን። ውድ የንሻገር ቲቪ ተከታታዮች አሁንም በድጋሚ የምጠይቃችሁ ነገር አንደኛ ይህንን ለብዙዎች እንዲደርስ ላይክ ሳታደርጉ፣ ሼር ሳታደርጉ፣ ሰብስክራይብ ሳታደርጉ እንዳትቀሩ አደራ እላችኋለሁ። ሐሳብና አስተያየት ካለም በኮሜንት አስተያየት መስጫው ሳጥን ላይ አስተያየታችሁን አስቀምጡ። አስተያየታችሁን እቀበላለሁ። አመሰግናለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን። 5ኛ ዙር የመጽሐፍ ቅዱስ ጥያቄና መልስ ውድድር በዚህ ተጠናቀቀ። በቀጣይ ወደ ዘጸአት እንገባለን ማለት ነው። ግን ይህንን ጨርሰን በመጀመሪያ የክልና የውድድር ጊዜ እናደርጋለን ማለት ነው። ወደፊት ምዕራፎችን ጨምር አድርገን አንድን መጽሐፍ በሁለት ዙር እንድንጨርሰው እናደርጋለን ማለት ነው። አጫጭር መጽሐፍቶች ከሆኑ ደግሞ በአንድ ዙር የምንጨርሳቸው ይሆናል ማለት ነው። ይህንን ግን እንደ መጀመሪያ አድርገን ተወሰነ ትንሽ አድርገን
እንድንማርበት እንድናውቅበት ብዙዎቹም ደግሞ ብዙ ማንበብ እንዲማሩበት ከማሰብ ነው። ወደፊት ግን የማንበብ አቅማችሁ እየጨመረ ሲሄድ ጥያቄውም ሰፋ የምታነቡትም ሰፋ እያለ የሚሄድ ይሆናል ማለት ነው። እግዚአብሔር ይርዳን። እግዚአብሔር ይስጥልኝ። አመሰግናለሁ። በስብሐት ለእግዚአብሔር።